እንዴት ወደ ፕሮቴስታንት እምነት ልትገባ ቻልክ? ያው ፓስተሩ እንትን እንዲልልኝ ማለት ነው እንዲጸልይልኝ በፋይናንስ ይባርካቸዋል አሜን በሚታይና በማይታይ በረከት ይባርካቸዋል አሜን ዘይት ተደረገልኝ ሆዴ ተቀባ ምናምን ጸሎት በቃ ብዙ እንትን አለ ይሄን የወይራ ዘይት ካንተ እውነተኛ ዘይት ኃይል ጋር እንዲገናኝ በኢየሱስ ስም ጸለይን ምንም ነገር ለውጥ የለም ጃለቢያ የለበሱ ቆብ ያደረጉ ሂጃብ የጠመጠሙ የተለያየ ሙስሊሞች ሳይቀር ለመዳን በቃ ፈውስ ይደረግልኛል በሚል የተለያየ ህዝብ ነው ያለው ሆነ ነፍስ ያለው አካል ሆዴ ውስጥ አለ በቃ የሚገላበጥ ድምጽም አለው የሚያጓራ ካርድ ሚራክል ካርድ አለ እሱን ተወስዳላችሁ እሱን ከወሰዳችሁ በኋላ ቤታችሁ በቃ ተደውሎ በሚሊዮን ብር ይገባልሃል 200 ብር ያዘ ሰው 5000 ብር ሊያወጣ አይሄድም because ዲፖዚት ያደረገው 200 ብር ነው 5000 ብር ለማውጣት 5000 ብር ዲፖዚት ማድረግ አለባችሁ በቃ ያላሰብከው መኪና ቤት ምናምን በቃ እንትን ታገኛለህ ድንገት ነው እንደዚህ በቃ ዝቅስል ነፍስ ያለው እባ አልወደቅም እንዲ ዝቅስል ምላሱን ያለ አይኔ ያለው ግማሽ ፋርቱ ወጥቷል በቃ ቤት ስትገባ ኦርቶዶክስ መሆንን ያውቃል አሁን ከዛ በኋላ ያ ነገር ከፈጸምኩ በኋላ ንሳዬንም ከጨረስኩ በኋላ ያንን ሁላ ካደረኩ በኋላ ለማዘር ነገርኳት ማለት ያያል ለፈተና የሚደርስብህ ኦርቶዶክስ በቃ ኦርቶዶክስ ከዛ በፊት ምን የዛናት ድረስ ከደስ የከዛናቴ እህቴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደሳለኝ መዝሙር 121 ቁጥር 1 በመላው ዓለም የምትገኙ ያያሉ የሉል እግዚአብሔር ልጆች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የጻድቃን የሰማዕታት ወዳጆች እንዲሁም የተርቢኖስ ኦርቶዶክሳዊ ሚዲያ ቤተሰቦች እንዴት ሰነበታችሁ እንዴት ስከረማችሁ በእያላችሁበት የሀገር ክፍል በእያላችሁበት ሰዓት አቆጣጠር ፍጹም የእግዚአብሔር ሰላም ይብዛላችሁ መልእክታችን ነው ተርቢኖስ ኦርቶዶክሳዊ ሚዲያን ላይክ ሼር ሰብስክራይብ በማድረግ ወደ 100,000 ቤተሰብ የምናደርገውን ጉዞ እንድትቀላቀሉ ጥሬን አስተላልፋለሁ ዛሬም ሰማይቱ ቅዱስ ጊዮርጊስ ከሰማቸው ድነትን ምረትን ፎስን ከቸራቸው ምመናንና ምመናት መካከል አንድ ወጣት ይዤላችሁ ገኝቻለሁ ይህ ወጣት ከ10 ዓመታት በላይ በፕሮቴስታንት እምነት ውስጥ ነበር እጅግ በጣም ከባድ ህመም ይታመማል ያልጸለየለት ፓስተር ያልጸለየለት ነብይ የለም ያልተደረገለት ነገር የለም በዛ ሁሉ ሂደት ውስጥ ግን ህመሙ መፍትሄ አላገኘለትም ከለታት ባንዲት ቀን ሰማይቱ ቅዱስ ጊዮርጊስ ሹካለው ለዚህ ወንድማችን ደረሰለት ሙሉን ታሪክ አብረን እንከታተል አብረን ቆይታ እናድርግ እንኳን ደህና መጣ እንኳን ደህና ቆያችሁ እስኪ እንተዋወቅ እሺ አብርሃም እባላለሁ ያው እዚህ ነው ተወልጄ ያደግኩት አዲስ አበባ ነው የዚህ አዲስ አበባ ልጅ ነህ አዎ አብርሽ እንግዲህ በስልክ ደውለህ እንዳወራኸኝ አዎ ፕሮቴስታንት እምነት ውስጥ እንደነበርክ ነበር የነገረኝ አዎ እስኪ አውራኝ እንዴት ወደ ፕሮቴስታንት እምነት ልትገባ ቻልክ ወደ ፕሮቴስታንት የገባ ነው ያው እኔ 13 ዓመቴ ነበር 7ኛ ክፍል ነበርኩና እናታችን ያው ብቻዋን ነበር የምታሳድቀን እኔና እህቴን ማለት ነው አባታችሁ ሙቶ ነው አልሞተም ያው ተለያይተዋል ማለት እኛን ከወለደች በኋላ በቃ ተለያይተዋል አናቅም አባታችን አሃ ነፍስ ሳናቅ ነው ከየተለያዩት ማለት ነው ከዛ እሷ እንትን ተሰራ ነበር ሻይ ቡና ምግብ ምናምን ጋራጆች አካባቢ ነበር የምትሰራውና እዛ ጋራጅ ይሰራ የነበረ መካኒክ ያው እዛ ብዙ ሰዎች ምሳ ይበሉ ነበር በዛ ነው የተዋወቀችው ከንጀራ አባቴ ጋር ማለት ነው እሱ ፕሮቴስታንት ነበር አሃ ከዛ በኋላ አብረው ሲሆኑ እሷ ቀየረች ማለት ነው ወደሱ ያው ወደ ፕሮቴስታንት እምነት ወደ ፕሮቴስታንት እና እናንተንም ይዛችሁ ገባች እኛም አብረን በቃ ሶስታችን እኔም እህቴም እሷም አብረን ወደሱ ቤት ነው የገባነው አሃ ወደሱ መኖሪያ ቤት ማለት እሱ አዎ ቤት የላችሁም ነበር እናንተ መጀመሪያ አዎ ተከራይተን ነበር የምንኖረው ያው እሱ ከኛ የተሻለ ቃም ነበረው ወደሱ ገባን ያው በዛው በፕሮቴስታንት እምነት ውስጥ የወጣቶች ጉባኤ አለ ያው ቅዳሜ ምናምን እንሰበሰባለን አብረን ወጣቶች በዛው ቀጣለን ማለት ነው
ምን ነበር የሚደረግ የነበር? እስኪ ንገሪ። ፕሮቴስታንት እምነት ውስጥ እያለ በ10 ዓመት ቆይታ ውስጥ የነበረ ህይወት ምን ይመስል ነበር? ያው እኛ ያው በዛ ሰዓት ወጣቶች ነን። ለብቻችን ነው በቃ የወጣቶች ፕሮግራም ለብቻችን አለ። እንዘምራለን። በቃ ያው እንትኑ ዜማዎች ምናምን አዳዲስ እንትን ሲመጡ በጋራ እንዘምራለን። ፕሮግራም ጉባኤ ሲኖር እሁድ መክፈቻ እኛ እንከፍታለን፣ እንዘምራለን። በቃ ያ ነው እኛ። ስለዚህ አገልጋይ ነበርክ ማለት ነው አንተ ፕሮቴስታንት እምነት ውስጥ? አዎ እኛ በምንሄድበት ቸርች ውስጥ አገልግሎት የወጣቶች እናገለግላለን፣ እንዘምራለን ማለት እናጅባለን። የሚዘምሩ አሉ፣ በጋራ አብረን እናጅባለን። ከዛ በዛ ሁኔታ ውስጥ እያለው ድንገት በቃ በጣም ታመምኩ። ስራም ማስጠላኝ፣ ሆዴ በጣም እንትን አለ። ሆዴ በጣም ነው በቃ አበጠ ማለት ነው። አበጠ ማለት እንደዚህ ዝም ብሎ ከመሬት ተነስቶ ነበር? ከመሬት ተነስቶ ተነፋ። በቃ ሆዴ ተነፋ። እንደገና ውስጡ በቃ የሚገላበጥ ነገር አለ። ልክ እንደ እርጉዝ ሴት ሆዷ ውስጥ ልክ እንደ ጽንስ በቃ የሚንቀሳቀስ። ከዛ በጣም በቃ እንትን ይለኛል፣ ያስቸግረኛል ማለት ነው። ስራውም አስጠላኝ። በቃ ቤት እንትን አልኩኝ። ከዛ ያው የእንጀራ አባቴ በቃ ምንድነው መንፈስ ሰይጣን ነው ምናምን ብሎ ያው እዛው ቸርች እኛ እንትን የምንሄድበት ቸርች ያው ፓስተር አለ፣ እዛ እንዲጸለይልኝ ያደረገ ማለት ነው። ተጸለይልኝ። ያው እንትን አለ፣ ዘይት አለ፣ እሱ ተቀባ ሆዴ፣ ጸሎት ተደረገ ምንም ነገር በቃ እንትን ሌላ ዘይት ምናምን ማለት ይሄ የፈውስ አገልግሎት ነው። የፈውስ አገልግሎት በቃ ለምሳሌ ሰኞ የፈውስ አገልግሎት ሊሆን ይችላል። ሮብ የትምህርት፣ ሐሙስ ነፃ የመውጣት ቀን ምናምን ይባላል። ነፃ የመውጣት ቀን? አዎ በቃ የታሰሩ ሰዎች አሁን መንፈስ የያዛቸው ምናምን ነፃ የሚወጡበት ቀን ይባላልና በዛ እኔ ያው ፓስተሩ እንትን እንዲልልኝ ማለት ነው እንዲጸልይልኝ ዘይት ተደረገልኝ። ሆዴ ተቀባ ምናምን ጸሎት በቃ ብዙ እንትን አለ። ምንም ነገር ለውጥ የለም፣ ያው ነው ማለት ነው። በጣም ታመምኩ። ወደ ሐኪም ቤት ምናምን አልወሰደኝም። በጣም አክራሪ ስለነበረ በቃ ወደ መፍትሄ ያለው እዚህ ነው በሚል ሌላ ፓስተር ጋር ነው እንደገና የሚወስደኝ። ከዛ እዛም ወሰደኝ። ተመሳሳይ ነገር ነው፣ ጸሎት ይደረጋል ምናምን። ቤት ውስጥም ይመጡ አሉ። ጸሎት መኖሪያ ቤት ውስጥ ላንተ ጸሎት ለማድረግ ነው? አዎ ለኔ እኔ ሳልታመም በፊት አለ ጸሎት በየቤት ለቤት ማለት ነው። ቤት ለቤት እንደዛ ጸሎት አለ። በወር አንዴ ይመጣል ፓስተር፣ ለቤተሰቡ ሙሉ ይጸልያል። የተደረገ እዚህ ቤት ውስጥ መንፈስ ካለ የተያዘ እንደዚህ ብዙ ጸሎት ያደርጋል ማለት ነው። ከዛ ለኔም ጸሎት ያደርግልኛል ያው ከታመምኩ በኋላ ማለት ነው። ከዛ ሌላ ፓስተር ጋር ወሰደኝ። እዛም ተመሳሳይ ነገር ተደረገ። ምንም ለውጥ የለም ማለት ነው። መጨረሻ ላይ ያው ቤት ውስጥ ቴሌቪዥን ምናየው አለ፣ ያው የሚዲያዎች ማለት ነው፣ የፕሮቴስታንት ሚዲያዎች። እዩ ጩፋ ነበር ሁሌ የሚከፍተው ቀኑ እናንተ ቻናል ላይ ማለት ነው። ቤት ውስጥ በቃ እሱ ነው፣ ጠዋትም ማታም ሁሌ እሱ ነው እዩ ጩፋ የሚከፍተው። እዛ ላይ ያው እናያለን የተለያዩ ሰዎች ሲፈወሱ ምናምን ምስክርነት ሲሰጡ ከአሜሪካ ከእንግሊዝ ከተለያየ ከአውሮፓ ከኢትዮጵያ ውስጥ ከገጠር ከተለያየ አካባቢ ኤርትራውያኖች ምናምን እንደዚህ መጥቼ እንዲ ተደረገልኝ እንደዚህ። እሱን ያው ስለምናይ እሱ ጋር መሄድ አለበት ምናምን ይላል ማለት ነው። ከዛ ወሰደኝ እሱ ጋር። ሮብ ነው እዚህ አደይ አበባ አካባቢ ሳሪስ አደይ አበባ ወደ ውስጥ አለ አዲስ የሱ ማለት ነው፣ ትልቅ ቸርች ነው። እዛ ወሰደኝ። በጣም ህዝቡ ብዙ ነው በነገራችን ላይ፣ ወረፋው በጣም ከመላ ኢትዮጵያ በቃ የሚመጣ በጣም ብዙ አለ። ከክፍለ ሀገር በጣም የታመመ የማይመጣ ህዝብ የለም። ከአውሮፓ ከእንግሊዝ ከአሜሪካ ከተለያየ አገር ከተለያየ ዓለም ነው የሚመጣው እሱ ጋር። እሱ ጋር አረቦች ሁላ አሉ። አረቦች በቃ ጀለቢያ የለበሱ ቆብ ያደረጉ ሂጃብ የጠመጠሙ የተለያየ ሙስሊሞች ሳይቀር ለመዳን በቃ ፈውስ ይደረግልኛል በሚል የተለያየ ህዝብ ነው ያለው። ከዛ እዛ ሄድኩኝ። በር ላይ ውሃ ይሸጣል የታሸገ ከኖርማል የታሸገ ውሃ ነው ይሸጣል። እሱን ገዝተን መገባው ገዝተን ገባ። ጠጣሁት ውሃውን። ምንም ነገር አሁንም ያው ነው
በጣም ከፍተኛ ህመም ነው ያለኝ በተለይ ሌሊት ላይ ባሰብ ማለት ነው አው ባሰብኝ በቃ ስተኛ በጣም እንቅልፍ የለኝም በቃ በጣም ይገላበጣል በቃ ከወዴ ውስጥ ይንቀሳቀሳል ይታወቅ በቃ የሆነ ነፍስ ያለው አካል ወዴ ውስጥ አለ በቃ የሚገላበጥ ድምጽም አለው የሚያጓራ በቃ እንደዚህ ይንቀሳቀሳል ቁጭ ማለት እንደዚህ በቃ መንቀሳቀስ ነው ስንቀሳቀስ ነው የሚሻለኝ በቃ ጉዞና በጣም ረጅም መንገድ ነው በቃ የሚሄደው ዝም ብዬ 2 አመት ሙሉ ማለት በቃ ስራ ካቆምኩ በኋላ በቃ ይሄ ነው ዝም ብዬ ነው የሚሄደው ከዛ እሱ እዛ ያንን ውሃ ከተጠጣው በኋላ ምንም ነገር ለውጥ የለውም ከዛ በኋላ ወደ ክፍለ ሀገር እሱ ያው የ40 ምንጭ አካባቢ ተወልዶ ያደገው ማለት ነው እንጀራ አባቴ እዛም እንደገና ሌላ በቃ እንደዚህ የሚያድን ፓስተር አለ ተባለ እዛ ሄድኩኝ 40 ምንጭ እሺ እዛ ሄድኩኝ እዛ ደግሞ ዘይት በጭንቅላት ከላይ ዘይት ይደረግልናል ማለት ነው ምን አይነት ዘይት ነው በቃ በትንሽ ብልቃጥ ተከፍቶ በጭንቅላት ላይ ይቀባል ያ ዘይት ማለት ከዛ የሚያም አካላት ላይ ሆዱን የሚያመው ሰው ካለ ሆዱን እግሬን የሚል ሰው ካለ እግሩን የተለያየ ቦታ ያለ ዘይቱ ይከፈላል ተከፍሎ ነው ከዛ በኋላ ሆዴ ላይ እኔ ሆዱን ነው የሚያመው ምናምን አለ ሆዴ በዘይቱ ተቀባልኝ ማለት ነው ተጸለየልኝ ተቀባልኝ በቃ ከዚህ በኋላ ለቆታል ድኗል በቃ አይቻዋለሁ ሲሄድ ውስጡ ያለው እንትን አውሬ ሄደ አይቻዋለሁ በቃ እየሄደ ነው አሁን ፓስተሩ እሺ ይሄው ያየሁት ነው ሄደ በቃ ጤነኛ ነው ምናምን አለ ማለት ይታይ ነበር የሚሄደው ነገር ይታይ ነበር ወይስ እንዴት ነው እኔ በቃ ይሄው እየሄደ ነው በቃ ለቆ እየወጣ ነው ይሄ መንፈስ በቃ ይሄው ሄደ ከዚህ በኋላ ተገላግሏል ይሄ ልጅ ነፃ ወጥቷል ምናምን ተባለ በጣም በቃ አባቴም ደስ አለው ማለት ነው በቃ በጣም ደስ አለው ምናምን ነፃ ወጥቷል በቃ ድኗል ምናምን ተባለ ተመለስኩኝ እንደተመለስኩኝ ማታ በቃ በጣም በቃ ምንም በቃ በጣም ከፍተኛ የሆነ ትኩሳት ሙሉ ሰውነቴ እሳት ሆነ በቃ ከዛ ከተመለስኩ በኋላ በቃ እሳት ልክ በቃ ፍራሽ የተኛውበት አልጋ እሳት ሆነብኝ በቃ ሙሉ እንዳለ እሳት ነው በቃ ሰውነቴ እንዳለ በቃ መጮህ ጀመርኩ ማለት ነው ሙሉ እሳት ሆንኩ ከዛ በኋላ በቃ ምንድነው ምናምን ምንም በቃ ደነገጡ እነሱ ከዛ በኋላ መጨረሻ የባህል ሐኪም ምናምን ይታወቃል ምናምን ሰዎች ጓደኞች ምናምን እንደዚህ ሲያማከር ነግረውት ነው መሰለኝ የባህል ሐኪም አለ ተባለ ሄድኩኝ እዛም ማለት ነው የባህል ሐኪም ጋር ሄድኩኝ እሱም እንደዚህ የተቀመመ የሚጠጣ ነገር ሰጠኝ ያንን ጠጣሁኝ በጣም በቃ ኦቨርዶዝ አይታወቅም በቃ መጠኑ አይታወቅም ብዙ ጊዜ የባህል ሐኪሞች ችግሩ እሱ ነው በቃ ጠጣ አለኝ በቃ ይሄ ነው መፍትሄው ምናምን ሙሉ ለሙሉ እንትን ይለዋል ምናምን አለኝ ይወጣል በቃ እንትን ይልሃል ወደ ታች ወደ ላይ ብሎ ሙሉ ለሙሉ ይወጣል በፍጥነት ምናምን አለ ከዛ ያንን ጠጣሁኝ ይሁን አረንጓዴ ነገር ነው በቃ እንደ ወጣለ ያንን ጠጣሁኝ እሺ በቃ በጣም በቃ የባሰ በቃ ተጨናነኩ እዚህ ልቤን በጣም እንትን አለኝ በቃ ይሄ አለ አይደለ በጣም በቃ ምግብ መብላትም በቃ ያቆምኩት ከዛ በኋላ በቃ ምንም ሊበላልኝ አልቻለም እንኳን ልበላ በቃ ሽታው ገና ሲመጣ በጣም በቃ ጨጓራ በሽተኛ ሆንኩ በቃ ምንም ነገር በቃ ምግብ እንትን ሊቀበል አልቻለም ከዛ በኋላ ያንን ከጠጣው በኋላ እበላለሁ እንደገና እንትን ይወጣል ማለት ነው ከዛ በቃ በጣም ተስፋ ቆረጥኩኝ በቃ ማለት ራስን ወደ ማጥፋት አይነት ሐሳብ ውስጥ ገባሁ በቃ ማለት ህመሙ ምንም ሊሻል አልቻለም ምንም በቃ ፋታ የለኝም በቃ እኔ ነኝ በቃ ለሊቱን ማቀው ምንም አይነት መተንቀልፍ የለኝም ቀንን በቃ ምንም ሊያስቀምጠኝ አይችል በጣም በቃ በስቶ ከሆዴ የሚወጣ አይነት ነገር በቃ ይታገላል ሆዴ ውስጥ በጣም ነው በቃ አንተ ይሁን በቃ ይንቀሳቀሳል በጣም በቃ
ረፍት ነው የሚያሰጠኝ ከዛ በቃ ለምን ራሴን አላጠፋም ምንም ተስፋ የለኝም ምን አይነት ሐሳብ ውስጥ ገባው በዛ ሁኔታ ውስጥ እያለው እንዳልኩት ጉዞ ሲሄድ ሰራመድ ይሻላል ሲሄድ ይሻለኛል ማለት ስቀመጥና ስተኛ በጣም ነው እንትምል ሰራመድ ትንሽ እንትን ፋታ ይሰጠኛልና ዝም ብዬ ነው የምሄደው ከጎሮ ነው ሰፈራችን ከጎሮ ተነስቼ 22 ልመጣ እችላለሁ በጎላጉራ አርጌ እንደገና ዞሬ ወደ ቦሌ መድኃኒዓለም ሄጄ ማልሄድበት የለም በቃ የትም በቃ ዝም ብዬ ነው የምሄደው ምንም አይደክመኝም ምናምን ዝም ብዬ እንደዚህ እየሄድኩኝ የሆነ ቀን አብርሃም ምናምን የሚል ድምጽ ሰማው ማለት ከኋላ ሚጣራኝ ምንድነው ምናምን ብዬ ስዞር ድሮ አብራን ከ2 አመት ሳያመኝ በፊት እዛ የምሰራበት መስሪያ ቤት ማቀው ልጅ ነው ማለት አብሮኝ የሚሰራ ልጅ ነው ከዚህ ጫዋታ ላይ ያዝና ተመልካቾቻችን ተርቢኖስ ኦርቶዶክሳዊ ሚዲያን እየተከታተላችሁ ነው የምትገኙት ከመላው ዓለም ሆናችሁ ይህንን ፕሮግራም ይህንን ድንቅ ምስክርነት እየሰማችሁ እናንተም ሰማይቱ ቅዱስ ጊዮርጊስ ደጅ ምነው ባስረገጠኝ እባክህ ቅዱስ ጊዮርጊስ ለቤትህ አብቃኝ ያላችሁ እየተማጸናችሁ እኛም ለደጁ ያብቃችሁ እያልን መልካም ምኞታችንን እንገልጽላችኋለን እስኪ በመሃል ወንድማችን ታሪኩ የተቀየረበትን ቅስፈት ልንሰማ ደቂቃዎች ቀርተውናል ሰብስክራይብ ላይክ ሼር ማድረጋችሁን እንዳትዘነጉ አብዛኞቻችሁ ይህንን ፕሮግራም የምትከታተሉ የምታዩ ቤተሰብ ሳትሆኑ ጎረቤት ሆናችሁ ነው ይህንን ሚዲያ እየተከታተላችሁ የምትገኙትና እስኪ ቤተሰብ ሆናችሁ 100,000 ቤተሰብ የምንገባበትን ፍጥነት እንጨምር መልካም መልእክታችን ነው አብርሽዬ ጥሩ ታሪክ ነው እያወራህን ያለውና ከዚህ ድምጽን ከመስማት በፊት ያ ሁላ ፈውስ እየተባለ በሚዲያ የሚተላለፈው ነገር ሰው የሚጮኸው ነገር ምንድነው እኔ አሁን አይገባኝም እሱ ነገር እውነት ነው ወይስ ውሸት ነው አንተ 10 አመት ሙሉ ባየኸው ልምድ ማለት ነው አንዳንዴ የምንሰማቸው ነገሮች አሉ በሚዲያና እስኪ ስለዛ ነገር ንገረኝ አሁን እኛ የምንሄድበት ቸርች አለ ያው ቤተሰብ እኔ አባቴ እናቴ በቤተሰብ የምንሄድበት ማለት ነው እዛ ቸርች ውስጥ አሁን የተለያየ ሰው ይመጣል ለምሳሌ አዲስ ሰው ሊመጣ ይችላል ፓስተሩ አሁን በቃ ተነስ ይለውና ሰውየው በቃ እንደዚህ አለብህ እንደዚህ ወይ ቤተሰብ እንዲ ሊያረግብ ነበር እንደዚህ ሊያረጉ ሊገሉ ነበር ዛሬ ደርሼልሃለሁ ምናምን ልትሞት ነበር ዛሬ በቃ ደርሼልሃለሁ ምናምን ይለዋል ማለት በቃ እንደዚህ እንትን ብለውልሃል ምናምን ከዛ አሁን ሌላ ፓስተር ደግሞ ተጋብዞ ሲመጣ አሁን በየሳምንቱ በ15 ቀን አንዴ አሁን አዳዲስ ሰዎች ይጋበዛሉ ቸርች ውስጥ አዳዲስ ፓስተሮች ማለት አሁን ያ ሰው የተባለው ሰውዬ ሌላ ደግሞ ሲመጣ ሌላ ነገር ነው የሚል ሌላ በቃ አሁን ባለፈው ሌላ የተባለውን አስነስቶ ሌላ አዲስ ነገር እና ምንም ነገር በቃ ዝም ብሎ አሜን ከማለት ውጪ ወይም ደግሞ ዝም ብለህ ከአሜን እያልክ እንትን ከማለት ወይ ይሄ እንደ ሞቲቬሽን በቃ መነቃቃት እንዲሆንልሃል እንዲደረግልሃል እንዲ በቃ የተስፋ ብቻ ምንም ነገር የለም በቃ ዝም ብለህ ተስፋ በስሜት ይሆንልኛል ብለህ ትሆናለህ ትባላለህ ብዙ ነገር ይነገራል አሁን የኔ አባት በጣም ካርዶላ ቤት አምጥቶ ነበር ሚራክል ካርድ የሚባል አለ ምን ካርድ ሚራክል ካርድ ወረቀት እሺ ምንድነው እሱ ነገር በቃ እሱ አሁን 2000 ብር ነው ገዝቶ ያመጣው ቤት ካርዱ ሚራክል ካርዱ ነው ሌላ ፓስተር ጋር ሄዶ በቲቪ ነው እሱን የምናየው ማለት ነው በቲቪ ስናይ ማስታወቂያዎችን አየን ማለት እንደዚህ ካርድ ሚራክል ካርድ አለ እሱን ተወስዳላችሁ እሱን ከወሰዳችሁ በኋላ ቤታችሁ በቃ ተደውሎ በሚሊዮን ብር ይገባልሃል በቃ ያላሰብከው መኪና ቤት ምናምን በቃ እንትን ታገኛለህ ምንም ሳትሰራ ምንም በቃ ተደውሎ አካውንት ውስጥ ብቻ ይገባል የሆነ ብር ይገባል እና ማስታወቂያ ደግሞ አለ ፕሮሞሽን ይታያል እንዲገባልኝ ወዲያው ካርዱን ወስጄ ቤት በሳምንቱ አካውንቴ ውስጥ እንደዚህ 100,000 ብር 1 ሚሊዮን ብር እንደዚህ ወዲያው መኪና ገዛው ቤት ገዛው ምናምን የሚሉ ማስታወቂያዎችን ሲያይ ይሄ ነገር ምናምን ብሎ ካርዱንም በነገራችን ላይ በሌሊት ሄደ ነው በሰልፍ ነው ዝም ብሎ አይገኝም እሱ ራሱ በሰልፍ ሌሊት እሱ ማስታወቂያው ላይ ሌሊት ሄደ
ለሊት መታችሁ ተሰልፋችሁ በሰልፍ ነው ካርዱ የሚገዛው ማለት ነው ያችን ወረቀት ነው ይዘህ ትገባለህ በቃ እንደዚህ ይሆንልሃል ጽሁፍ አለው ወይስ ዝም ብሎ ወረቀት ነው ጽሁፍ አለው በቃ ሚራክል ካርድ እንደዚህ የሰውየው የፓስተሩ ስም አለው ምናምን አለው በቃ ካርድ ወረቀቱን ብቻ ቤት ታስቀምጣለህ በቃ ይገባልሃል ነው ያንን ሁላ ገዝቶ ቤት አስቀምጠው እሺ እና በቃ ምንም ነገር ይገባለትም የለም ዝም ብሎ ማየት ነው በቃ እሱ ካርዱን ያያል ካርዱ ስለዋጅ መታየት ቤት ውስጥ እና በጣም ከማመን እንጃ ማለት እዛ ውስጥ ስትቆይ ድራማ ነው የሚሰራው ድራማ ውስጥ አው ግን የሆነ የሚያስነኩ ምን ደንዝዘ ነው የምትቀረው በቃ ምንም መጠራጠር የለም ምንም ነገር ብታይ በቃ እዛው አምነህ ነው የምትቀጥል ልክ ያለውንም ነገር ብታይ ምንም ነገር ብታይ ሳይሆንልህም ቢቀር አሁን ካርዱን ይዘህ ምንም ሳይገባልህም ቢቀር መጠራጠር በቃ አትጠራጠርም በቃ ማመን ብቻ በቃ አልገባልህም ማኪና ገዛም አልገዛህም አልሆነልኝም ይሄ ነገር ውሸት ነውም አትልም በቃ አምነህ እዛው ተቀጥላለህ ማለት እና በቃ በዛ ሁኔታ ውስጥ ነው በጣም አክራሪ ስለሆነ ማይሄድበት በቃ በቲቪ በቃ ያየው እንደዚህ ታምር ሆኖ ብቻ ይሄዳል በጣም ይገርማል እና ወደ መጀመሪያው ሐሳቤ ስመለስ እንደዚህ እየተጓዝኩ ይያለ ድምጽ ሰማው ማለት ነው አብርሃም ሚለ ጠራኝ ልጁ ምንድነው ብዬ ስዞር አብሮኝ የሚሰራ ልጅ ነው ድሮ ማለት ነው ከዛ ሰላም ነው እንዴት ነው ምናምን እንደዚህ ሰላም ነኝ ደህና ነኝ ምናምን ምን ነው ጠፋ ከሥራ ቦታ እንዲሳትናገር ምን ነው በሰላም ነው ምናምን አለ አይ በቃ እንደዚህ እኮ አሞኛል እኔ 2 አመቴ ነው ቤት ውስጥ ነኝ በቃ እንደዚህ ምንድነው ምናምን አይ ሆዴ በቃ እንደዚህ በቃ ይሄው እንደምታየው ነው ሆዴ ምናምን አልኩት ሆዴ በጣም ተወጥሯል በቃ ያመኛል ምንም ነገርኩት በቃ እንዲ ያልሄድኩበት ቸርች የለም ብዙ ነገሮች ተደርጎልኛ ምንም መፍትሄ የለውም ምናምን አልኩት ከዛ ምንድነው በቃ እኔ አንተን ያው ሌላ እምነታችን የተለያየ ነው እንደዚህ አላስገድድህ ግን አክስቴ የኔ አክስት በርሜል ጊዮርጊስ ሄዳ ነበር ሄዳለች እና አምጥታ ጸበል ለኔ ለናቴም ለኛ ቤት ውስጥ አምጥታልናለች እና ቤት አለ እና ለምን እኔ ልስጠህና ለምን አትጠጣውም አለ እሺ ሞክረው ምናምን አለ ከዛ በፊት ስለ በርሜል ጊዮርጊስ ታቅ ነበር አንተ እኔ ምንም አልሰማም በቃ እኛ ቤት ውስጥ ሙሉ ፕሮቴስት በቃ ከጧት ሌላ ቻናል ሌላ ቲቪዎችም አናይም በቃ ከጧት እስከ ማታ በቃ እሱ ሚዲያ ብቻ ነው የፕሮቴስታንት ሚዲያ ነው የምናየው ምንም የመስማት እድልም የለኝ ታምም ያለው በዛ ሰዓት ምንም ነገር እንተመለ ከዛ ይሄን ነገር ይነግረኛል ለምን አልሰጠህም አለኝ 1 ሊትር ሃይላንድ በ1 ሊትር ሃይላንድ ይዞ መጣ ጸበሉ ሰጠኝ በቃ ጠጣው ይሄንን እኔ ብዙ ነገር ታምራቶች ሲደረጉ ያለው ይከታተላለሁ በዩቲዩብም በጣም ብዙ ድነት ነው ያለውና በቃ አንተም ትድናለህ እርግጠኛ ነኝ ምናምን አለኝ እሺ ምናምን ብዬ ይዤ ሄድኩኝ ሲሄድ እንዳጋጣሚ ቅዳሜ ቀን ነበር ወደ ቤት ስገባ ማንንም የለም ማዘርም የለችም እህቴም የለችም ያው ፋዘር ስራ ነው ማንንም ሰው ብቻዬን ነው ያለሁት ከዛ በኋላ ግቢ ውስጥ ሆኜ በቃ ልጣጣው ምናምን ብዬ ምንድነው ያልኩት በቃ ምንድነው ይሄ የምን ጸበል ነው ስለው ልጁ የበርሜል ቅዱስ ጊዮርጊስ ነው ብሎኝ ከዛ ጸበሉን ይዤ ሳልጠጣው በቃ ቅዱስ ጊዮርጊስ ወይ እባክህ በቃ እውነት ካለ እኔ ያልሄድኩበት ፓስተር ያልሄድኩበት ቸርች የለም ያልተቀባሁት ዘይት ያልጠጣሁት ውሃ ያልተጸለየልኝ ጸሎት የለም እና እውነት ካለ አንተ ኦርቶዶክሶች የሚያምኑበት ቅዱስ ጊዮርጊስ እውነት ካለ ይሄን በቃ ማረኝ ይሄን ነገር ጠጥቼ በቃ አድነኝ ምናምን ብዬ ይሄን ደግሞ ካደረክልኝ እመሰክራለሁ ኦርቶዶክስ እቀበላለሁ በቃ ሆናለሁ ብዬ ደምደሜ ጠጣሁት እዛው ግቢ ውስጥ ነው የቆምኩት ግቢ ውስጥ ቆሜ ጠጣሁት ማለት ጠጥቼ በቃ ወደ 10 ደቂቃ ከ10 ደቂቃ በኋላ በጣም ሆዴ እንትን ማለት ጀመረ በቃ ታይ መራውጥ በቃ አይለኛ በቃ ሆዴ ውስጥ ያለው ነገር መንቀሳቀስ ጀመረ ወደ ላይ ወደ ታይ ወደ ላይ ወደ አይለኛ እንቀስቃሴ በቃ ተረበሽኩ በቃ ያ ሆዴ ውስጥ ያለው ነገር መንቀሳቀስ ጀመረ በኃይለኛ በቃ
ከዛ በኋላ በቃ መቋቋም አለ በቃ ታገለኝ ከዛ በኋላ እዛ ወደ ላይ ማለት ጀመረ ወደ ላይ ሲለኝ በቃ እንቁላል አስኳል የለም ቢጫ በቃ እንዳለ ቢጫ ነገር የሚወጣ አራፋ ይቀላቀለ ቢጫ ነገር ከዛ በኋላ ወደ ታች እንትን ሊለኝ ሲፈልግ ሮጬ ወደ ሽንት ቤት ሄድኩኝ ማለት ወደ ሽንት ቤት ሄድኩኝ ሽንት ቤት ቁጭ አልኩኝ በቃ በቃ ፈሳሽ ኃይለኛ ፈሳሽ ነው የሚወጣኝ በቃ እንግዲህ 1 ሊትር እንትን ጸበል ነው የጠጣሁት የሚወጣኝ ግን በቃ ሊቆም አልቻለም ወደ ታች በቃ ረጅም በጣም በቃ ውሃ ነው የሚወጣኝ ከዛ በኋላ ቆመድ ሲቆም ይታገለኛ ማለት ወደ ውስጥ የቀረ ነገር አለ ሊወጣ ይላል ግን በቃ ይዞኛል በጣም አስጨነቀኝ በጣም በቃ እንትን አልኩ ተጨነቅኩ በጣም በቃ ላበላቦንኩኝ ምናን ተጨንቅ ያለው በጣም እንትን ብሎኝ ቀንደምንም እንዴት ነው አመጣ እንደምትወልድ ሴት በቃ በይ ምናምን ተብላ ግፊው ምን አይነት ነገር ይል ደዛ በቃ እንትን ብዬ ድንገት ነው እንደዚህ በቃ ዝቅስል ነፍስ ያለው እባብ አልወደቅም እንዲ ዝቅስል ምላሱን እያለ አይኔ ያለው ግማሽ ፓርቱ ወጥቷል በቃ እንደዚህ ሳየው ግማሽ ፓርቱ አለ እባቡ ከዛ በቃ ጮኩኝ በቃ ብዬ ብድግ ነው ያልኩ ጮኬ ብድግ ስል ውድቅ ደንግጬ ሮጬ ወጣው ከዛ በኋላ በዛው ሰዓት በቃ የሆነ ነገር በቃ ቅልል አለኝ በቃ የሆነ ነገር የተወገደልኝ እንዴት 80 ኪሎ ሆኖ አንድ ሰው የሆነ 20 30 ኪሎ ከላዩ ላይ የተነሳ አይነት ሰው በቃ ቀለለኝ ሰውነቴ ራሴ በቃ የሆነ ነገር ንፋስ ሆንኩ የሆነ ነገር ሰውነቴን ሳንቀሳ ምናምን ቅልል በቃ የሆነ ነገር ይሄደልኝ በቃ ሰውነቴ እንዳለ ቀለለኝ ደንግጫለሁ በዛ ሰዓት ምንም በቃ ማለት አልቻልኩም ገብቼ ቀጥታ ተኛው በቃ ገና ወደ 9-10 ሰዓት ነው ገብቼ ተኛው ጠዋት ነው የተነሳሁት በቃ ጭልጥ ማለት ከዛ በፊት እንቅልፍም አልተኛው አያስተኛኝም በቃ ለሊት ከዛ በኋላ 9 ሰዓት ገባው ተኛው ጠዋት ነው የተነሳሁት ምንም ነገር አልሰማም በቃ ምንም ቢሆን ማለት ተኛው ለቤተሰብም ምንም አያውቁም በቃ አልተናገርኩም ቀጥታ ነክቶ ልጁ ጋር እስከደውል ነው በቃ የቸኮልኩት ከዛ ወደ ልጁ ደወልኩለት አነሳ ሄሎ በቃ በጣም እንትን ብያለሁ በቃ ጓጉቻለሁ ለማውራት ምናምን ሰላም ነው እንደዚህ ምናምን ዳዊት ይባላል እንዴነ ዳዊት ምናምን እንደዚህ እኮ ትላንትና እኮ ወዲያው ጸበሉን ጠጥቼ እንደዚህ በቃ ከሆዴ ውስጥ እኮ በቃ ነፍስ ያለው እባብ በቃ ወደ ታች አለኝ ነፍስ ያለው እባብ ነው ከሆዴ ላይ የወጣው አሁን ሰላም በቃ ደህና ነኝ ሰላም ሆኛለሁ ምናምን አልኩት በጣም ተገረመ በቃ በጣም እግዚአብሔር ይመስገን ሰማዕቱ ቅዱስ ጊዮርጊስ የተመሰገነው ምናምን በጣም ደስ አለው ከዛ በኋላ በቃ ይሄንንማ መመስከር አለብህ ይሄን ታምር መናገር አለብህ እኔም መጀመሪያ እኮ ሳልጠጣው በፊት እኔም ቃል ገብቻለሁ የሰማዕቱ ቅዱስ ጊዮርጊስ እውነት አንተን በቃ ለዓለም መመስከራለሁ እስከ ህይወቴ ፍጻሜ ያደረክልኝን ኦርቶዶክስም እቀበላለሁ በቃ ሆናለሁ ብዬ ተናገርኩ ማለት ነው እንደዚህ ብያለሁ እኔ አንተ ባትለኝም እንደዚህ በቃ መሆን ነው የምፈልገው አልኩት ለቤተሰብ ተናግረሃል አልተናገርኩ አያውቁም እነሱ እሺ በቃ ችግር የለውም እንገናኛለን ተገናኝተን እናወራለን አለኝ ደወለልኝ ተገናኘን ነገርኩት በቃ እርግጠኛ ነህ አዎ በቃ እኔ ከዚህ በኋላ ኦርቶዶክስ ነው መሆን የምፈልገው በቃ ያዳይ ሰማዕቱ ቅዱስ ጊዮርጊስ ያደረገልኝን 2 አመት ሙሉ ያሰቃየኝን ነገር ስንት ፓስተር ስንት አለ የተባለ በቃ ከአዲስ አበባ ውጪ እስከ 40 ምንጭ ድረስ እዚህ ያሉ የተባሉ ያልሄድኩበት ቦታ የለም መፍትሄ ያልሰጠኝን በአንዲት ቅጽበት በአንዲት 1 ሊትር ውሃ እንደዚህ መፍትሄ ያገኘሁት በቅጽበት በቃ ነገ ከነጎጃ እንደዚህ በሂደት ምናምን አይደል በቃ በዛው ቅጽበት ይገላገለኝ ስለዚህ በቃ
እኔ ኦርቶዶክስ መሆን አለብኝ ነው የምፈልገው አልኩት ማለት ነው። በቃ ችግር የለውም እኔ እኛ ደብር አለ የንስሐ አባት አናገራቸዋለሁ እሳቸውን አናግሬ ችግር የለውም በቃ ሚሉትን እንሰማለን ከሳቸው ጋር አገናኛለሁ አለኝ ማለት ነው። እሺ አልኩት። ደወለልኝ። ከዛ ና በቃ ከሳቸው ጋር ነኝ አሁን እዛ ነኝ ቤተክርስቲያን ውስጥ ነኝ ና ላገናኝህ አለኝ ማለት ነው። ሄድኩኝ። ከዛ በኋላ በቃ አስተዋወቀኝ። በጣም እሳቸውም ይሄን ነገር ቀድሞ ነግሯቸዋል ይሆነልኝ። በጣም ተደሰቱ። በጣም ገረማቸው። በጣም የሚገርም እግዚአብሔር ይወድሃል አንተን በቅጽበት ስንት ሰው ጸበል በጣም አንዱ ጸበል ይሄዳል አንዱ ቦታ ይሄዳል አንዱ ብዙ ልፋት ብዙ መከራ እስካሁን ያልዳነ በሂደት ውስጥ ያለ ብዙ ሰው አለ። አንተ በዛ በአንድ ቅጽበት ውስጥ ሌላ እምነት ውስጥ ሆነ በአንዲት ሌተር ጸበል ከበሽታ እንደዚህ መገላገል በጣም እግዚአብሔር ይወድሃል በቃ አንተ አሉኝ ማለት ነው። እና በጣም አንተ በቃ አሁን ጥምቀት ያው መጀመሪያ ኦርቶዶክስ ነበርክ ስለዚህ ድጋሚ ጥምቀት አይሰጥህም። ጥምቀት አንዴ ነው አይደገምም በቃ በጊዜ ሂደት ነው ሃይማኖትን የቀየርከው ስለዚህ ቄደር ትጠመቃለህ ንስሐ ይሰጣል አሉኝ ማለት ነው። እሺ አልኩኝ። ተጠመቅኩኝ። ቄደር ንስሐ የሰጡኝን ቀኖና ያሉኝን ተቀበልኩኝ። ከዛ በኋላ በቃ ያሉኝን ፈጸምኩኝ። በዚህ ሁኔታ ውስጥ እገኛለሁ ማለት ነው። ሰላማዊ ክርስቲያን ሆናል። አሁን ሰላማዊ ነኝ በቃ ምንም ነገር ጤነኛ ነኝ በቃ። ቤተሰብ ገባ ኦርቶዶክስ መሆንን ያውቃሉ? አሁን ከዛ በኋላ ያ ነገር ከፈጸምኩ በኋላ ንስሐዬንም ከጨረስኩ በኋላ ያንን ሁላ ካደረኩ በኋላ ለማዘር ነገርኳት ማለት ነው። ለማዘር ስነግራት በቃ እንደዚህ እኮ እንደዚህ ሆኛለሁ በቃ እንደዚህ ጓደኛዬ ድሮም ያቀኝ ልጅ እንደዚህ ብሎኝ ጸበል ሰጠኝ እንደዚህ ከጠጣው በኋላ እንደዚህ ሆኖ ተሽሎኛል ስለዚህ አሁን እኔ ኦርቶዶክስ ነኝ ተቀብያለሁ ኦርቶዶክስን አልኳት። በቃ ልትቀበለኝ ፈቃደኛ አይደለች። አልቀበልም ማለት በፍጹም በቃ እንዴት ምናምን ሰይጣን ምን አስነክተው ነው ምናምን አለች። መንፈ የሆነ ሰይጣን ነው በቃ እኛን የሚፈታተነን እንደዚህ አስነክተውክ ነው እንጂ ምናምን በፍጹም አሁኑኑ እንደዚህ የሚባል ነገር የለም ምናምን። አይ እኔ በፍጹም በቃ እንደዚህ ሐሳቤን አልቀየርም እኔ በቃ ኦርቶዶክስ ሆኛለሁ። ያው እህቴም እየሰማች ነበረ። እኛ እንደዚህ ስንል ፋዘር ያው ለፋዘር ተናግረዋለች። በዛ ስንከራከር እኔ ተናድጄ ከቤት ወጣው ማለት ነው። በዛ ሰዓት ስወጣ ሲመጣ እህቴ ነገረችው እንደዚህ እኮ እንደዚህ እያለ ነው እሱ ኦርቶዶክስ ሆኛለሁ እንዲድኛለሁ በቃ በጣም አለ። ማታ ስገባ በቃ ሊደበድበኝ ምናምን እንዴት እንደዚህ ማዘር ብላ አገላገለኝ። በፍዝ እንዴት በቃ ተው ምናምን እንደዚህ አለች። በቃ ገለዋለሁ ወይ ከዚህ ቤት ይውጣ ይሄ መንፈስ ፈተና የሰይጣን እዚህ ቤት ውስጥ አይቀመጥም አለ ማለት ነው። ከዛ በኋላ በቃ እንዴት ይሆናል በቃ እንደዚህ ችግር የለውም ይሻሻል ይላ በጊዜ ሂደት እንመክረዋለን ምናምን። እንዴት አሁን ሰው ምን ይለናል? የገዛ ልጃቸውን ከቤት አባረሩ ጎዳና ወጣ ቢባል ሰው ምን ይላል ምናምን። ተረጋጋ ቆይ ምናምን ተባለ። አደርኩ ማለት ነው ያንቀ። ከዛ እሱ ስራ ሲሄድ በቃ እኛ ማታ አውርተናል ከሱ ጋር አይኑን ማየት አልፈልግም ነው የሚለው እሱ። በቃ ቤት ውስጥ አይኑን ላየው አልፈልግም ይሄን ልጅ ስለዚህ እኔ በቃ እንዳላየው ሳላየው ገብቶ ይተኛ ከዛ ውጭ ግን ማየት አልፈልግም ይሄን ልጅ ቤት ውስጥ ምናምን አለ ማለት ነው። ስለዚህ እኔ አያገባኝም እኔም ልጄ አይደለህም ማዘሬ ማለት ነው እናቴ በቃ እንዲህ አይነት ልጅ የለኝም በቃ ስለዚህ እንዳለው ማታ ገብተተኛ ከዛ ውጭ አይመለከተንም እኛ ምናምን አለች። ከዛ በጣም በቃ ማለት ያልጠበቅኩት ነገር ነው ማለት ያው እንጀራ አባት ባዳ ነው የዛ እናት የወለደች እናት ግን እንደዚህ በጣም አለ ተሰማኝ ማለት። ከዛ ጎሮ አርሴማ ቤተክርስቲያን ሄጄ በቃ በጣም አለቀስኩ። በጣም አለኝ ተሰማኝ በቃ እንዴ ምንድነው ምናምን። ከዛ በኋላ በቃ አለቀስኩኝ ወደ ቤት ተመለስኩ። ማታ ላይ እንዳለችኝ ተኛው በቃ ምንም ነገር የለ። ጠዋት ወጣው አሁንም ተመልሼ እንደዛ ማታ በቃ ምንም ንግግርም የለም
ምንም ምግብ ራሱ ምንም በቃ አልበላም ቤት ውስጥ በቃ አይሰጥም ከዛ በኋላ በቃ መጀመሪያ ከዛ ወዲያው ያ ነገር እንደሆነ ቤተክርስቲያን ምናምን ሲሄድ እንደዚህ ያው ዝክር ምናምን ሲኖር ገብቼ አብሬ ከነሱ ጋር ምግብም ከነዲያን ውጪ ላይ የኔ ቢጤዎች ምናምን እንደዚህ ሲሰጥ ምግብ መቀበል ጀመርኩ በቃ ለነሱ እንደዚህ ቋጣሮ ምናምን ሲሰጥ አብሬ መቀበል ዳቦ በቃ በፍጹም በቃ ላያው በቃ መጀመሪያ ያልኩ ነገር በቃ እዛ ሲያምኑ ሚነኳቸው ነገር በቃ ምንትን ማለት አይችሉም በቃ ሰው ደንዝዘው ነው የሚቀር ከዛ በቃ ያንን ነገር ማድረግ ጀመር እንደዛ ያረኩ ቤተክርስቲያን ቀኑ ሙሉ በቃ ጧት ሄዳለሁ ቁጭ እላለሁ ከዛ ዞራለሁ ማታ ተመልሼ እገባለሁ ከኔ ቢጤዎች ጋር ሰዎች መተው እንደዚህ ምግብ ሲሰጡ አብሬ ተቀብዬ ወይ ዳቦ ካገኝ ዳቦ ተቀብዬ ምና ከዛ ያ ነገር ደግሞ ያው አንዳንዴ ሳይኖር ሲቀር በኋላ ወደ ምን ጀመርኩ ሆቴሎች ጋር ምና ሄጄ ተመላሽ ምና መጠየቅ ተመላሽ አለ ምና ያው አስተናጋጆች ምና እንደዚህ አይተው ምናምን ልብስ ምናምን ልብስ አይተው ምና አንዳንድ ምትቀልድም ይመስላችኋል በቃ እንደዛ ነው አይረዱ የለም ምናምን ያመነጫጭቋሉ አንዳንድ አዝነው ምናምን ይሰጧል ያን ምግብ እኔ ተቀብዬ ወስጄ እበላለሁ ማለት ነው ያችን በልቼ ወደ ቤት ገባ ለመተኛት ብቻ ገባል እንደዛ ያያል ለፈተና የሚደርስበት ኦርቶዶክስ በቃ ኦርቶዶክስ ከዛ በፊት ምን የዛናት ድረስ ከደስ የከዛናቴ እህቴ ከእህቴ ጋር በሁለት አመት ነው ምንለያየ የኔ ታናሽ እሷም እዛ ኳየር ናት በቃ ዘማሪ ናት በቃ ሙሉ ለሙሉ በቃ አይን እንደ ቆሻሻ ሰው በቃ የሚያዩኝ ማለት ሙሉ ለሙሉ ነው በቃ ያገለለ ማቃቸው ሰዎች እዛ በነበርኩበት ሰዓት ኩዮች የሆኑ ምን እንደዋወለው ሙሉ ለሙሉ በቃ እንተናል ማለት በቃ ብቻዬን ቀረው ማለት ነው አሁን በቃ ተመሳሳይ እንደዛ በቃ ጠዋት ወጣለሁ ቤተክርስቲያን ሄዳለሁ ተሳልሜ በቃ ካለ የሆነ ነገር እንተን ብዬ ወይ በቃ የሆነ ቦታ ቁጭ ብዬ በቃ መዋል ምንም የሚደውልልኝም ሰው የለም ማንንም አናገረውም ሰው የለም በቃ እንደዛ አይነት ተመሳሳይ ይሁላ ነገር ሲከሰት በህይወት ላይ ተስፋ ቆርጥ ድጋሚ በቃ ለምን ፕሮቴስታንት አልሆንም ከተሻለኝ በላይ ያሰብክበት ቅስፈት የለም ምክንያት አለው በቃ ለምን በቃ በዛ ከዛ ሁሉ ህመም ጋር ሊነጻጸር አይችልም አሁን የኔ መራብ መቸገር ሰው ማጣት ከዛ ህመም ጋር አይነጻጸር ምክንያቱም ያ ፋታም ማይሰጥ ከባድ ህመም ነው የተገላገልኩት ስለዚህ ምክንያት ስላለው ሰይጣን እንደሆነ ደግሞ ተረድቻለሁ በቃ በመጨረሻ ማስተላለፍ የምትፈልገው መልእክት አለ ቀረ የምትለው ሐሳብ ያው በመጨረሻ ማስተላለፈው መልእክት ያው ኦርቶዶክሳውያን በመላው ዓለም ያሉ በአገር ውስጥም በውጪ ሰው ነው የሚረብ አዲስ አማኝ እንደመሆኔ በቃ ሰው ያስፈልገዋል የሰው ልጅ አይደል እኔ እህት ነኝ እኔ ወንድም ነኝ እኔ አባት ነኝ እኔ እናት ነኝ ሚል ደውሎ የሚያጽናና በቃ እኔ ያለውል እኔ በቃ እህት ነኝ እኔ ወንድም ነኝ እኔ ጓደኛ ነኝ የሚል ሰው ነው የምፈልገው ምክንያቱም ከጠዋት እስከ ማታ ብቻዬን ነኝ የገዛ እንግዲህ እናት አባት እህት ሙሉ ለሙሉ በቃ ማንንም ሰው ከቤተሰቡ በላይ ሰው ልጅ መቼም ማንንም ሊኖረው አይችል ጓደኞችም በነበርኩበት እምነት ያሉ ሰዎች ናቸው ሙሉ ለሙሉ ሁሉም ሰው አግልሎኛል ማለት ነው አሁን ማንንም ሰው የለኝም ስለዚህ ይሄን የሚሰሙ ኦርቶዶክሳውያን ሁሉ ደው በቃ ጓደኛ እህት ወንድም ሰው ደውሎ የሚያጽናና የሚደግፈኝ ሰው ነው የምፈልገው በጣም ትልቅ መልእክት ነው ያስተላለፍክልን አብርሽ ስምህም መልካም ስም ነው በእውነት የአብርሃም ዘሮች ነንኛ ትልቅ መልእክት ነው የተረዳነህ የመጀመሪያው ወንድም ምን ይሆናል ይሄው በህዝብ ፊት ነው የምናገረው ወንድም ሆናለሁ እኔ ቃል ገባለሁ በዚህ አጋጣሚ ሁሌ ስልክ ባልደውልልህም ቢያንስ ወንድምነቴን ግን በዚህ አጋጣሚ ላሳይ ፈልጋለሁ በዚህ ልክ እንዲሰማ አልፈልግም እኔ ውድ ኦርቶዶክሳውያን ከወንድማችን አብርሃም ጋር አስደናቂ ቆይታ አድርገናል ብዙ ፓስተሮች ብዙ የፕሮቴስታንት ነብዮች
የተለያዩ ሙከራቸውን አድርገው ያልተሳካለትን ህመም ሰማይቱ ቅዱስ ጊዮርጊስ የፋርሱ ንጉስ የልዳው ኮከብ ሊቀ ሰማይታት አባታችን ቅዱስ ጊዮርጊስ ባንዲት ሊትር ጸበል ይህንን ወንድማችንን ለአመታት ሲያስጨንቀው የቆየውን ህመም ገላግሎት ይሄው ዛሬ ለምስክርነት አብቅቶታል። ድንቅ ምስክርነት ነው። እናንተንም ለደጁ ያብቃችሁ። በውጭ የምትገኙም ለቤቱ ይመልሳችሁ፣ እውነቱን ይግለጥላችሁ። ይህ መንፈሳዊ ምክራችን ነው። ወንድማችንን በኮሜንትም በሐሳብም በአስተያየትም አለን በሉት። ወንድምነን እህትነን አባትነን አለን። ከምንም በላይ እግዚአብሔርን ይዛል፣ የሚበልጠውን ይዛል፣ ድንግል ማርያምን ይዛል፣ ቅዱስ ጊዮርጊስን ይዛል ብላችሁ ሐሳባችሁን ድጋፋችሁን ኮሜንታችሁን ግለጹለት። እስካሁን ከናንተ ጋር ቆይታ ያደረኩት ሰለሞን አንዱ ዓለም ነኝ። በዚህ ሚዲያ የተላለፈው ፕሮግራም ለመላው የዓለም ህዝብ እንዲሰራጭ ላይክ፣ ሼር፣ ሰብስክራይብ በማድረግ 100,000 ቤተሰብ የምንገባበትን ጉዟችንን እንድትደግፉ ጥሬን በድጋሚ አስተላልፋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችንን አንዘንጋ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።